ገንዘብ አልነበረው፣ ቤተሰብም አልነበረው፣ ጨዋነት ያለው ልብስ እንኳን አልነበረው። ነገር ግን እግሩ ያንን ባለጸጋ ቤት ውስጥ ሲያስገባ በከተማ ውስጥ እጅግ ተደማጭነት ያለው ሰውዬ አይኖቹ በእንባ ተሞሉ። የምስኪን ልጅ ከ5 ዓመት በፊት ምን አድርጎ ይሆን ያ ሚሊዮነር ከዛን ጊዜ ጀምሮ ሲፈልገው ይኖረው? ወደ ታሪኩ ከመሄዳችን በፊት እባካችሁ ይህን ቪዲዮ ላይክ ማድረግ አትርሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ከየትኛው የዓለም ክፍል እየተመለከታችሁ እንደሆነ ኮሜንት ስራ አስቀምጡልን። ጓደኞቼ ጠዋት ነበር። ራሺ በተቀደደ ልብስ ወደ አንድ ትልቅ ግዙፍ ግቢ ሲደርስ በሩ ላይ የቆመው ጥበቃ ልክ እንደ ለማኝ አሻቅቦና አውርዶ ተመለከተው። የለበሰው በትንሹ የተቀደደ ኩርታ ወይንም በሃላዊ ሸሚዝ ሲሆን አንደኛው እጅጌው ከስፌቱ ተለይቷል። በእግሮቹ ላይም ያረጁ ነጠላ ጫማዎች ነበሩት። ጸጉሩ ያልተስተካከለ፣ ፊቱ በፀሐይ የጠቆረ ነበር። ነገር ግን በአይኖቹ ውስጥ አንድ እንግዳ የሆነ የሰላም ስሜት ይታይ ነበር። ጠበቃው በንቀት ድምፅ አንተ እዚህ ምን እያደረክ ነው? የልመና ቦታው እዛ ወደፊት ነው ያለው አለው። ራቪ ረጋ ባለ ቃና መለሰ። እኔ እዚህ የመጣሁት ለመለመን አይደለም፣ እዚህ የተጋበዝኩት እኔ ነኝ። ጠባቂውም ሳቀ። በፌስ ስሜት ይህ ግቢ የእብድ ቤት ይመስላል እንዴ አለው። ራቪ ያረጀ ሞባይል ስልኩን ከኪሱ አውጥቶ በላዩ ላይ ያለውን መልእክት ማሳየው። በዛው መልእክት ላይ የግቢው አድራሻና ሰዓት በግልጽ ተጽፎ ነበር። ጥበቃው ስልኩን ተመለከተ። ከዛም ራቪን አየውና በፌዝ አንድ ሰው በቀልድ የተጫወተብኝ ይመስላል አለው። ራቪ ምንም አላለም። ዝም ብሎ ከበሩ ውጭ ቆመ። በፊቱ ላይ ምንም አይነት ቁጣ አልነበረም፣ ቅሬታም አልነበረም። በዛው ቅጽበት አንድ መኪና ከውስጥ መጣ። የመኪናው መስኮት ወረደና በውስጡ የተቀመጠ መካከለኛ ዕድሜ ያለው ሰው በመስታወት በኩል አጮልቆ አየው። ያ ሰው ዳራምፓል ሲሃ ነበር። በከተማ ውስጥ ካሉ ታላላቅ የኢንዱስትሪ ባለቤቶች አንዱ ነበር። አይኑ በራቪ ላይ በወደቀበት ቅጽበት ለጥቂት ሰከንዶች በትኩረትም ተመለከተው። የራቪ አይኖች ወደታች አዘነበሉ። ነገር ግን በፊቱ ላይ ያው መረጋጋት እንደነበረ ቀጠለ። መኪናው ወደፊት ሄደ። ጠባቂው በእፎይታ ተንፍሶ አሁን ከዚህ ጥፋ፣ ያለበለዚያ በኃይል አስወጣለሁ አለው። ራቪ ሊሄድ እንደተዘጋጀ ሰው በቀስታ ዞር አለ። በድንገት አንድ አገልጋይ ከግቢ ውስጥ እየሮጠ መጣና ጥበቃውን ጌታዬ ያንን ልጅ ወደ ውስጥ እንዲገባ ጠርቶታል አለው። ጠባቂውም ደነገጠ። የትኛውን ልጅ ሲል አገልጋዩ ወደ ራቪ ጠቆመ። የጥበቃው ፊትም ጠቆረ። ራቪም ተገረመ። ጥበቃው በግዴታ በሩን ከፈተና ሂድ፣ አለቃዬ እየጠራህ ነው አለው። ራቪ በቀስታ ወደ ውስጥ ገባ። ግቢው ከውስጡ ሲታይ የበለጠ አስደናቂ ነበር። የእብነ በረድ ወለሎች፣ በግድግዳው ላይ ውድ የሆኑ ስዕሎች እና በየቦታው ግርማ ሞገስ ይታይ ነበር። በዛ ጸጥታ ውስጥ የራቪ የነጠላ ጫማ ድምፅ በግልጽ ይሰማ ነበር። ትልቅ በር ወዳለው የእንግዳ መቀበያ ክፍል ውጭ ደረሰ። አገልጋዩ በሩን ከፈተና ወደ ውስጥ ግባ አለው። ራቪ እግሩን አስገባ። በክፍሉ መካከል ዳራምፓል ሲንግ የተቀመጠበት ትልቅ ሶፋ ነበር። ሚስቱና ልጁም ከሱ ጋር ተቀምጠው ነበር። የልጁ ስም ሳንዲያ ይባላል። ሳንዲያ ራቪን እንዳየችው ወዲያውኑ ቅንድቦቿ ተኮሳተሩ። ለእናቷ በሹክታ አባዬ የጠራው ልጅ ይህ ነው አለቻት። እናቷም ራቪን እያየቻት እንግዳ በሆነ ፊት ገጽታ ማሳየች። ዳራምፓል ሲንግ በቁም ነገር አይኖቹ ራቪን ተመልክቶ አንተ ራቪ ነህ አለው። ራቪ ራሱን አጎንብሶ አው አለ። ተቀመጥ። ዳራምፓል ሲንግ በፊቱ ወዳለው ሶፋ በእጁ ተቆመ። ራቪ በቀስታ ተቀመጠ። ነገር ግን በሚቀመጥበት ጊዜ የቆሸሹ ልብሶቹ ሶፋውን ከመጠን በላይ እንዳይነኩ ጥንቃቄ ያደርግ ነበር። ሳንዲያ ይህንን ሁሉ በትኩረት ትከታተላለች። በፊቱ ላይ ያለው ንቀት በግልጽ ይታይ ነበር። በልቧ አባቴም ቢሆን ሰዎችን ከየት እንደሚለቅም አያውቅም ብላ አሰበች። ዳራምፓል ሲንግ ምን ትሰራለህ ብሎ ጠየቀው። ራቪ ለጥቂት ሰከንዶች ዝም አለና ከዛም በአሁኑ ሰዓት ብዙ የምሰራው ነገር የለኝም። ሳንዲያ ሳቀች። ማለትም ስራ አጥነህ ማለት ነው አለችው። ራቪ ወደ እሷ አቅጣጫ ተመለከተ። ነገር ግን ምንም ምላሽ አልመለሰም። ዳራምፓል ሲንግ ሳንዲያን ዝም እንድትል በአይኖቹ ጠቀሳት። ከዛም በቤተሰብ ውስጥ ማን አለ ብሎ ጠየቀ። በራቪ አይኖች ውስጥ ትንሽ እርጥበትም ታየ። በቀስታ አሁን ማንም የለም አለ። ለጥቂት ጊዜ ክፍሉን ጸጥታ ዋጠው። የሳንዲያ እናት ለዳራምፓል ሲንግ በቀስታ ለልጅህ የመረጥከው ልጅ ይህ ነው አለችው። በድምጿ ውስጥ ያለው አለመደሰት ግልጽ ነበር። ዳራምፓል ሲንግ ምንም መልስ አልሰጠም። እሱ ግን ራቪን መመልከቱን ቀጠለ። ልክ ልብሱን ሳይሆን በውስጡ ያለውን ሰው እንደሚመለከት። በዛው ቅጽበት አንድ አገልጋይ ሻይ ይዞ ገባ። መጀመሪያ ለዳራምፓል ሲንግና ለባለቤቱ በመቀጠልም ለሳንዲያ ቀረበ። ወደ ራቪ ሲቃረብ ፊቱን በትንሹ አጨማደደ። ልክ ወደ ራቪ መቅረብ እንኳን የማይፈልግ ይመስል ሲኒውን በራቪ እጅ ላይ ሳይሆን በጠረጴዛው ላይ አስቀመጠው። ራቪ ምንም ሳይናገር ሲኒውን አነሳ። እጆቹ በትንሽ ይንቀጠቀጡ ነበር።
ሳንዲያ ይህንን አስተውላ በፊዝ እንዲህ ያለ ውድ ሻይ ስትጠጣ የመጀመሪያ ይመስላል አለችው። ራቪ ወደ እሷ ተመለከተ። ነገር ግን በፊቱ ላይ ምንም ቁጣ አልነበረም። መጠነኛ ፈገግታ ብቻ ነበር። በዛ ፈገግታ ውስጥ ህመም ሆነ በራስ መተማመን ክብር ነበር። ዳራምፓል ሲንግ ይህንን ሁሉ ይመለከታል። በአይኖቹ ውስጥ የተለየ ብርሃንም ይታያል። እሱም በድህነት የዚህን ቤት ኃላፊነት ብሰጥ መሸከም ትችላለህ ብሎ ጠየቀ። ሳንዲያ ደነገጠች። አባዬ አለች። እናቷም ተገረመች። ራቪ ወደ ዳራምፓል ሲንግ አይኖች ተመለከተ። ለጥቂት ሰከንዶች ዝም አለና ከዚያም በረጋ ድምፅ ኃላፊነት በልብስ አይፈጸምም ጌታዬ፣ የሚፈጸመው በቅን ልቦና ወይንም በፍላጎት ነው አለ። በክፍል ውስጥ እንደገና ጸጥታም ሰፈነ። በዳራምፓል ፊት ላይ ፈገግታ ታየ። ነገር ግን በሳንዲያ ፊት ላይ በቁጣ ግልጽ ይታይ ነበር። አባቷ በህይወቷ ላይ ቀልድ እንደቀለደባት ተሰማት። ይህ ልጅ በፍጹም እንደማይስማማ ታሰበች። በድንገት ሳንዲያ በቁጣ ተነሳችና አባዬ ልጁ ይህ ከሆነ እኔ ይህንን ዝምድና ወይንም ትዳር በፍጹም አልቀበልም አለች። ይህንን ተናግራ ከክፍሉ ወጣች። እናቷም ተነስታ ስትወጣ ለዳራምፓል ሲንግ በጣም ትልቅ ስህተት እየሰራህ ነው አለችው። አሁን በክፍሉ ውስጥ የቀሩት ዳራምፓል ሲንግና ራቪ ብቻ ነበሩ። ሁለቱም ለጥቂት ሰከንዶች በጸጥታ ተቀመጡ። ከዛም ዳራምፓል ሲንግ በቀስታ ተነሳ። ራቪም ለአክብሮት ሲል ተነሳ። ዳራምፓል ሲንግ ወደሱ መጣ። ወደ ራቪ አይኖችም ተመለከተ። ከዛም ራቪ ፈጽሞ ያላሰበው ነገርም ተከሰተ። ዳራምፓል ሲንግ ሁለቱንም እጆቹን አጣጥፎ ለራቪ ሰላምታ አቀረበለት። ራቪ ደነገጠ። አይኖቹ ተለቀቁ። በጭንቀት ጌታዬ ምን እያደረጉ ነው አለ። የዳራምፓል ሲንግ አይኖች በእንባ ረጥበው ነበር። በሚንቀጠቀጥ ድምፅ አንተ አታውቀኝም ይሆናል፣ እኔ ግን በደንብ አውቃለሁ አለው። በራቪ ፊት ላይ መገረም በግልጽ ይታይ ነበር። አይኖቹ የዳራምፓልን ፊት ለማንበብ ይሞክሩ ነበር፣ ልክ በትዝታ ጥግ ውስጥ እሱን እንደሚፈልግ። ጌታዬ ምናልባት እኔ ከሌላ ሰው ጋር ተመሳስዬበት ሊሆን ይችላል አለ ራቪ በቀስታ። ዳራምፓል ሲንግ በትንሹ ፈገግ አለና አይኖቹ አሁንም በእንባ ረጥበው ነበር። አይ ልጄ፣ እኔ ስህተት ልሰራ አልችልም። ሁለተኛ ህይወት የሰጠኝን ሰው እንዴት ልረሳ እችላለሁ? ራቪ በልጥ ግራ ተጋባ። በቀስታ እኔ ረድቼዎታለሁ አለ። ዳራምፓል ሲንግ በጥልቅ ተንፍሶ በአቅራቢያው ባለ ሶፋ ላይ ተቀመጠ። ራቪም እንዲቀመጥ በእጁ ጠቆመው። ይህ የሆነው ከ5 ዓመት በፊት ነበር ብሎ ዳራምፓል ሲንግ ጀመረ። በዋናው መንገድ ላይ መኪና እየነዳሁ ነበር። ምሽት ነበር። እናም በከፍተኛ ሁኔታ ይዘንባል። ራቪ በትኩረት ያዳምጣል። በድንገት መኪናዬ አደጋ ደረሰባት። መኪናው ከመንገድ ወጥቶ በአንድ ገደል ጫፍ ላይ ተንጠልጥሎ ቀረ። በጭንቅላቴ ላይ ከፍተኛ ጉዳት ደርሶብኝ ነበር። እናም ራሴን ስቼ ነበር። የዳራምፓል ሲንግ ድምፅ ከበደ። ያ መንገድ ባዶ ነበር። በዛ ማንም አልነበረም፣ በፍጹም ማንም። ወደ ራቪ አይኖች ተመለከተ። ከአንድ ልጅ በስተቀር የራቪ ልብ በፍጥነት መምታትም ጀመረ። ያ ልጅ የተቀደደ ልብስ ለብሶ ነበር። ነጠላ ጫማዎቹ በእግሩ ላይ ሊወልቁ ምንም አልቀራቸውም። ነገር ግን የኔን ህይወት ለማዳን ሲል ለራሱ ህይወት አልተጨነቅም ነበር። በራቪ አይኖች ውስጥ የትዝታ ብልጭታም ታየ። ዳራምፓል ሲንግ ቀጠለ። እሱ የመኪናውን በር ሰበረ። እኔን ወደ ውጭ አወጣኝ። ከዛም በትከሻው ላይ ተሸክሞኝ ወደ 2 ኪሎ ሜትር ያህል ተጉዞ ወደ ሆስፒታልም ወሰደኝ። የራቪ እጆች ሳያውቁ መንቀጥቀጥም ጀመሩ። ያ ትዕይንት በአእምሮ ውስጥ በድጋሚ ህያው ሆነ። ያ ዝናብ፣ ያ ደምና ያ የተጎዳ ሰው። ዶክተሩ እንዳለው የዳራምፓል ሲንግ ድምፅ ረጋ እያለ ሄደ። ወደ ሆስፒታል ለመድረስ የ5 ደቂቃ መዘግየት እንኳን ቢኖር ኖሮ እኔ በህይወት አልተርፍም ነበር። ከዳራምፓል ሲንግ አይኖች እንባ ፈሰሰ። እናም ያ ልጅ ስሙን ሳይናገር ምንም ነገር ሳይወስድ በጸጥታ ጥሎኝ ሄደ። በክፍሉ ውስጥ ድጋሚ ጸጥታም ሰፈነ። የራቪ አይኖች አሁን ወደ ታች አዘንብለው ነበር። ዳራምፓል ሲንግ በሚንቀጠቀጥ ድምፅ ያ ልጅ እኮ አንተ ነበርክ ራቪ አለው። በራቪ ውስጥ ማዕበልም ተነሳ። ያቺ ምሽት ወደ አእምሮም ተመለከተች። እሱ ራሱ የተራበበት ምሽት ነበር። እሱ ራሱ ደካማ የነበረበት፣ ነገር ግን የአንድን እንግዳ ሰው ህይወት አድኖ ነበር። ራቪ በቀስታ እኔ እንደ ሰው የሰብአዊነት ግዴታዬን ብቻ ነው የተወጣሁት ጌታዬ አለ። ዳራምፓል ሲንግ በድንገት ተነሳና በስሜት አይ ልጄ፣ አንተ አዲስ ህይወት ሰጥተኛል። እኔም ላለፉት 5 ዓመታት ስፈልግህ ነበር። ራቪ ደነገጠ። እኔን? አዎ አለ ዳራምፓል ሲንግ። በየሆስፒታል ጠየቅኩ፣ በየፖሊስ ጣቢያም ሄድኩኝ፣ ነገር ግን በማንም ቦታ ላገኝ አልቻልኩም። ነገር ግን ዛሬ ዕጣ ፋንታ ራሱ ወደ ቤት ያመጣህ አለው። ራቪ ምንም አላለም። በአንዴ ብዙ ስሜቶች በውስጡ እየተናወጡ ነበር። በዛው ቅጽበት በሩ አጠገብ ቆማ የነበረችው ሳንዲያ ሁሉንም ነገር ሰምታ ነበር። እሷም በዝምታ ተመልሳ መላውን ውይይት አዳምጣ ነበር። ፊቷም ተለወጠ። አሁን በፊቷ ላይ ምንም ትዕቢት አልነበረም፣ የነበረው እፍረት ነበር። ራቪን እንዴት እንዳሾፈችበት አስታወሰች።
ስራ አጥ ብላ እንዴት እንደጠራችው በአይኖቿ ውስጥ ትንሽ እርጥበትም ታየ። ነገር ግን በውስጧ አሁንም አንድ ጥያቄ ብቻ ነበር። ወደ ውስጥ ገብታ አባዬ እሱ ህይወትን ካዳነ ለምን ፈልገህ አልረዳኸውም አለችው። ዳራምፓል ሲንግ በጥልቅ ተነፈሰ። በጣም ሞክሬ ነበር ልጄ፣ ነገር ግን በምንም ቦታ ላገኘው አልቻልኩም። ከዛም ወደ ራፊ ተመልክቶ ዛሬ ባገኘሁት ጊዜ ደግሞ በዚህ ሁኔታ ውስጥ ነው ያለው አለ። ሳንዲያ ወደ ራፊ ተመለከተች። አሁን በእይታዋ ውስጥ ምንም ንቀት አልነበረም፣ የማወቅ ጉጉት እንጂ። ለምን በዚህ ሁኔታ ውስጥ ሆንክ? ለምን ከአንድም ሰው እርዳታ አልጠየቅም? ራቪ ለጥቂት ሰከንዶች ዝም አለ። ከዛም በረጋ ድምፅ ምክንያቱም እናቴ እርዳታ ከመጠየቅ በፊት በራስ መታገል አለብህ ብላ ስላስተማረችኝ ነው አለ። እናትህ የታለች ስትል ሳንዲያ ጠየቀች። ይህንን ጥያቄ በሰማ ጊዜ የራቪ አይኖች በእንባ ተሞሉ። በቀስታ እሷ አሁን በዚህ ዓለም የለችም። የክፍሉ ድባብም ከበደ። ዳራምፓል ሲንግ ምን ሆና ነው ብሎ ጠየቀ። የራቪ ድምፅም ተንቀጠቀጠ። በሽታና ድህነት በአንድ ላይ ሆነው ከኔ ነጠቋት። የሳንዲያ ልብ በሐዘን ተጨምቆ ራቪ ቀጠለ። በዛ ቀን መድኃኒት መግዣ የሚሆን ገንዘብ አልነበረኝም። በፊቷ ቆሜ ምንም ማድረግ አልቻልኩም ነበር። ከዓይኖቹ እንባዎችን ፈሰሱ። እሷም እኔን ተመልክታ ልጄ ምንም ያህል ችግር ቢመጣብህ በእሱም የተሳሳተውን መንገድ እንዳትመርጥ አለችኝ። በነዛ ቃላትም አለፈች። በክፍሉ ውስጥ ያለው ሁሉ ዝም አለ። ከሳንዲያም ዓይኖች እንባ ፈሰሰ። በነዛ የተቀደዱ ልብሶች በስተጀርባ ምንኛ ታላቅ ታሪክ ተደብቆ እንደነበረ ለመጀመሪያ ጊዜ ተረዳች። ዳራምፓል ሲንግ በቁራጥነት ድምፅ ከዛሬ ጀምሮ ምንም ነገር አይጎልህም ልጄ አለው። ራቪ ወዲያውኑ አይ ጌታዬ፣ እኔ የማንንም ሰው እዝነት ወይንም መስዋዕት አልፈልግም አለ። ዳራምፓል ሲንግ ፈገግ አለ። ይህ መስዋዕት አይደለም፣ ይህ የኔ ዕዳ ነው። ራቪ ወደ አይኖቹ ተመለከተ። ምን እንደሚል አላወቀም ነበር። በዛን ጊዜ ሳንዲያ ለመጀመሪያ ጊዜ በለሰለሰ ድምፅ ነገር ግን አባዬ ለጋብቻ ለምን እዚህ ጠራኸው አለችው። ያ ጥያቄ አሁንም በክፍል ውስጥ እያንዛበበ ነበር። ዳራምፓል ሲንግ ወደ ሳንዲያ በመቀጠልም ወደ ራቪ ተመልክቶ በቀስታም እንዲህ አለ። ምክንያቱም እኔ ልጅን ማጋባት የምፈልገው ከሀብታም ሰው ጋር ሳይሆን ከመልካም ሰው ጋር ነውና። ሳንዲያ ደነገጠች። ራቪም ተገረመ። ነገር ግን እውነተኛው እውነት ገና አልታወቀም ነበር። ዳራምፓል ሲንግ እስካሁን ድረስ በራቪ ህይወት ውስጥ ያለውን ትልቁን እውነት አልገለጸም ነበር። ያ እውነት በሚወጣበት ጊዜ ደግሞ ሁሉም ነገር ይለወጣል። በክፍል ውስጥ እያንዳንዱ ሰው የልብ ትርታ በግልጽ የሚሰማበት ጸጥታም ሰፈነ። ሳንዲያ ዝም ብላ ቆመች። በአእምሮዋ ውስጥ የጥያቄዎች ማዕበል ይናወጡ ነበር። ከጥቂት ጊዜ በፊት ለሷ የማይመጥን መስሏት የነበረው ልጅ በአባቷ ዓይን ውስጥ ከማንም በላይ የሚገባ ሆኖ ተገኝቷል። የራቪ ሁኔታ ከዚህ የተለየ ነበር። በአንድ ባለጸጋ ቤት ውስጥ ተቀምጦ እንዲህ ያለ ነገሮችን ይሰማል ብሎ በፍጹም አልሞ አያውቅም ነበር። እያከበሩኝ ነው፣ ለዚህም ሁሉ ጊዜ አመስጋኝ ሆናለሁ አለ። ነገር ግን እኔ ለዚህ የሚገባኝ እኮ አይደለሁም። ዳራምፓል ሲንግ ወዲያውኑ ጠየቀ። ማን የሚገባው ልጄ? ገንዘብ ያለው ወይስ ልብ ያለው? ራቪ ዝም አለ። ለዚህ ጥያቄ ምንም መልስ አልነበረውም። ሳንዲያ አባቷን ተመለከተች። በፊቷ ላይ እንዲህ ያለ ጥልቅ እምነት ሲታይ ይህ የመጀመሪያዋ ነበር። ነገር ግን በውስጧ አሁንም ፍርሃት ነበር። በቀስታም አባዬ ትዳር በሰብአዊነት ብቻ አይመራም፣ በህይወት ውስጥ ብዙ ኃላፊነቶች አሉ አለች። ዳራምፓል ሲንግ ፈገግ አለና ልክ ነሽ ልጄ፣ ነገር ግን ኃላፊነቶችን ለመወጣት በጣም አስፈላጊው ነገር ምንድነው? ሳንዲያ ራሷን ነቀነቀች። ታማኝነት ሲል ዳራምፓል ሲንግ መለሰ። ወደ ራቪ ተመልክቶ ይህ ልጅ ደግሞ የታማኝነት ሕያው ምሳሌ ነው አለ። ራቪ ምቾት ማጣትም ጀመረ። ይህ ሁሉ ነገር ትክክል እንደሆነ አልተሰማውም። የማይገባው ቦታ ላይ የቆመ መሰለው። በቀስታም ጌታዬ አንድ ነገር ልጠይቁ ትችላለሁ አለ። ጠይቅ ልጄ። ራቪ ወደ አይኖቹ ተመልክቶ እንዲህ በጽኑ እየፈለጉኝ ከነበረ ታዲያ ለምን እዚህ ጠርተው ፈተኑኝ? ሁሉም ነገር በቀጥታ ሊነግሩኝ ይችሉ ነበር አለው። ዳራምፓል ሲንግ ለጥቂት ሰከንዶች ዝም አለና ከዛም በጥልቅ ተንፍሶ ምክንያቱም በ5 ዓመት ውስጥ ተለውጦ እንደሆነ ለማየት ፈልጌ ነበር አለ። ራቪም ተገረመ። ዳራምፓል ሲንግም ቀጠለ። ድህነት ያንተን በራስ መተማመን ወይንም ክብር ሰብሮት እንደሆነ ማየት ፈልጌ ነበር። ሁኔታዎች እንድታጎነብስ አድርገው እንደሆነ ማወቅ ፈልጌ ነበር። ዛሬ ግን ያው እንደሆንክ አይቻለሁ። ልብሶች የተቀደዱ ሊሆን ይችላል፣ ነገር ግን ማንነት አሁንም ጠንካራ ነው አለው። ሳንዲያ ይህንን ሁሉ ትሰማ ነበር። በውስጧ አንድ ነገር እንደተለወጠ ተሰማት። በቀስታ ወደ ራቪ ተጠጋች። ራቪ ማያት። ለመጀመሪያ ጊዜ ያለምንም ንቀት አይኖቻቸውም ተገናኙ። ሳንዲያ በዝቅተኛ ድምፅ እባክህን ይቅር በለኝ ተሳስቼ ነበር አለችው። ራቪ ወዲያውኑ አይ ምንም ስህተት አልሰራችሁም፣ አንቺ ያየሽው በፊትሽ የነበረው ነው አላት። በሳንዲያ አይኖች ውስጥ ትንሽ የአክብሮት ብልጭታም ታየ። በዛን ጊዜ ዳራምፓል ሲንግ
ነገር ግን አሁንም አንድ ነገር ይቀራል። ሁለታችሁም ልታውቁት የሚገባ እውነት አለ። ራቪም ሆነ ሳንዲያ ወደሱ ተመለከቱ። የዳራምፓል ሲንግ ድምፅ አሁን ወደ ቁም ነገርም ተቀየረ። ራቪ፣ ወደ ሆስፒታል ያመጣኝን ምሽት ታስታውሳለህ? በእጅ ላይ አንድ ያረጀ ፋይል ነበረ። ራቪ ለጥቂት ጊዜ አሰበና በቀስታ ራሱን ነቀነቀ። አዎ የኔ ፋይል ነበር። በዛ ፋይል ውስጥ ያንተ የትምህርት ማስረጃዎች ነበሩ አለ ዳራምፓል ሲንግ። በራቪ አይኖች ውስጥ የሐዘን ስሜትም ታየ። አዎ እናቴ ተምሬ ትልቅ ሰው እንደሆን ትፈልግ ነበር። እኔም በጣም ጠንክሬ ተምሬ ነበር። ታዲያ ምን ሆነ ስትል ሳንዲያ ጠየቀች። የራቪ ድምፅም ከበደ። በሆስፒታል ግርግር ውስጥ ያ ፋይል በሆነ ቦታም ጠፋ። በሐዘን ያ ፋይል ሁሉንም ህልሞችን የያዘ ነበር። ማንነቴን የሚያረጋግጥልኝ ብቸኛው ነገርም ነበር አለ ዳራምፓል ሲንግ በቀስታ። ያ ፋይል አልጠፋም ልጄ አለው። ራቪ ደንግጦ ተመለከተው። ያ ፋይል በኔ ዘንድ ነው ያለው። ራቪ እንደ ድንጋይ ደረቀ። ምን የሚለው ቃል ካፉ በጭንቀትም ወጣ። ዳራምፓል ሲንግ አገልጋዩን ጠራው። ያንን ፋይል አምጣው። በሰከንዶች ውስጥ አገልጋዩ ያረጀ ፋይል ይዞ ገባ። ዳራምፓል ሲንግ ፋይሉን በራቪ ፊት ማስቀመጠው። የራቪ እጆች ሲንቀጠቀጡ ነበር። ፋይሉን በቀስታ ከፈተው። በውስጡ ሁሉም የእሱ ምስክር ወረቀቶችም ነበሩ። ስሙ፣ ልፋቱ፣ ማንነቱ፣ ሁሉም ነገር እንደነበረ ተጠብቆ ነበር። ከራቪ አይኖች እንባ መፍሰስም ጀመረ። በሚንቀጠቀጥ ድምፅ ይህንን ጠብቀው ትኖረዋል አለ። ዳራምፓል ሲንግ ፈገግ አለና ይህ ተራ ፋይል ብቻ አልነበረም። ይህ ለኔ አዲስ ህይወት የሰጠኝ ሰው ማንነት ነበር። ሳንዲያ ይህንን ሁሉ ስትመለከት በስሜትም ተሞላች። ለመጀመሪያ ጊዜ ራቪ ተራ ድሃ ልጅ ብቻ እንዳልነበረም ተረዳች። እሱ የተማረ ጠንካራ ሰራተኛና ራሱን የሚያከብር ሰው ነበር። ነገር ግን ዳራምፓል ሲንግ አንድ ተጨማሪ ነገርም ተናገረ። በዚህ ፋይል ውስጥ ምናልባት የረሳኸው አንድ ተጨማሪ ነገር ነበር? ራቪ በመገረም ምን ብሎ ጠየቀ። ዳራምፓል ሲንግ ከፋይል ውስጥ አንድ ወረቀት አውጥቶ በራቪ ፊት ማስቀመጠው። የራቪ አይን በዛ ወረቀት ላይ በወደቀበት ቅጽበት ፊቱ በድንገትም ተለወጠ። አይኖቹ ተለቀቁ። ምክንያቱም በዛ ወረቀት ላይ የተጻፈው በህይወቱ ውስጥ ትልቅ እውነት ነበር። እስከ ዛሬ ድረስ ከሱ ተደብቆ የቆየ እውነት። የራቪ እጆች ይንቀጠቀጡ ነበር። ወረቀቱን በቀስታ አነሳውና አይኖቹ በቃላቱ ላይ ተተከሉ። እያነበበም ሲሄድ በፊቱ ላይ ያሉት መገለጫዎች መለዋወጥም ጀመሩ። ይህ እንዴት ሊሆን ይችላል? ከንፈሮቹ መንቀጥቀጥም ጀመሩ። ሳንዲያ ከዚህ በላይ ራሷን መግታት አልቻለችም። ወደፊት በመጠጋት ምን ተብሎ ተጽፏል ብላ ጠየቀች። ራቪ ለጥቂት ሰከንዶች መናገር አልቻለም። ከዛም በሚንቀጠቀጥ ድምፅ ይህ የኔ የቅጥር ደብዳቤ ነው አለ። ሳንዲያ ደነገጠች። የቅጥር ደብዳቤ? ዳራምፓል ሲንግ በቁም ነገር ድምፅ አዎ፣ ይህ ከ5 ዓመት በፊት ስራ ያገኘውበት ኩባንያ የቅጥር ደብዳቤ ነው አለ። ያለፈው ታሪክ በራቪ አይኖች ፊት መታየትም ጀመረ። ከ5 ዓመት በፊት ትምህርቱን ያጠናቀቀበት ጊዜ፣ እናቱ በአይኖቹ ውስጥ ህልሞቹን ያየችበት ጊዜ፣ ለመጀመሪያ ጊዜ ከአንድ ትልቅ ኩባንያ የቅጥር ጥያቄ የደረሰው በዚያን ጊዜ ነበር። ያ ቀን በህይወቱ ውስጥ እጅግ አስደሳች ቀንም ነበር። በዚያ ቀን እናቱ በአይኖቿ ውስጥ እንባ እየተናነቃት አሁን ጭንቀት ያብቅቷል ልጄ ብላ ነበር። ነገር ግን ያ ስራ ፈጽሞ ሊጀመር አልቻለም። ምክንያቱም በዛው ምሽት እሱ ባደጋው ቦታ ነበር። በዛው ምሽት የዳራምፓል ሲንግ ህይወት አድኖ ነበር። በዛ ሁሉ ሁከት ውስጥ የሱ ፋይልና የቅጥር ደብዳቤ ጠፋ። ከዛም የእናቱ በሽታ፣ ድህነትና የህይወት ትግል ያንን ህልም በጣም ወደ ኋላ ጥሎትም ሄደ። ከራቪ አይኖች እንባ መፍሰስም ጀመረ። ይህንን አግኝቼው ቢሆን ኖሮ እናቴ ዛሬም በህይወት ልትኖር ትችል ነበር ሲል ድምፁ ተቆራረጠ። በክፍሉ ውስጥም ጸጥታ ሰፈነ። የሳንዲያም አይኖች ረጠቡ። ዳራምፓል ሲንግ በቀስታ እኔ ከዛ ኩባንያ ጋር ተነጋግሬ ነበር አለው። ራቪ በመገረም አየው። ሁሉንም ነገር ነገርኳቸው። እነሱም ራቪ ከፈለገ ያ ስራ አሁንም የሱ እንደሆነ ነገሩኝ። ራቪ የሚሰማውን ማመን አልቻለም። በእውነት አው ልጄ አለ ዳራምፓል ሲንግ። ምክንያቱም ብቃት ወይንም ችሎታ በፍጹም ጊዜ አያልፍበትም። በራቪ ውስጥ ለዓመታት ጠፍቶ የነበረው የተስፋ ነበልባል ደግሞ የበራ መሰለ። ነገር ግን በዛው ቅጽበት ሌላ ጥያቄ በሳንዲያ አይምሮ ውስጥም ተነሳ። በቀስታም ጠየቀች፣ አባዬ ለምን ይህንን ሁሉ ለ5 ዓመታት ደብቀህ አቆየኸው? ዳራምፓል ሲንግ ለጥቂት ሰከንዶች ዝም አለና ከዛም እውነቱን ገለጠ። ምክንያቱም ይህ ልጅ ያለ ማንነቱ ቢሆን ምን ያህል ጠንካራ ሆኖ እንደሚችል ማየት ፈልጌ ነበር። ወደ ራቪ ተመልክቶ ዛሬ ግን አንተ ታላቅ የሆንከው በዲግሪ ብቻ እንዳልሆነ አይቻለው። ታላቅ የሆንከው በማንነት ወይንም በባህሪህ ነው አለው። የራቪ አይኖች ወደታች አዘነበሉ። ይህንን ውለታ እንዴት እንደሚመልስ አላወቅም ነበር። ልክ በዛን ጊዜ ሳንዲያ በቀስታ መታ በፊቱ ቆመች። አሁን በፊቷ ላይ ምንም ትዕቢት አልነበረም፣ የአክብሮት ስሜት እንጂ። በዝቅተኛ ድምፅ ለምን ከአንድም ሰው እርዳታ አልጠየቅም አለችው። ራቪ በረጋ ድምፅ መለሰ፣ ምክንያቱም ለእናቴ የገባሁትን ቃል
ማጠፍ ስለማልፈልግ ነው አላት። ምን አይነት ቃል ስትል ሳንዲያ ጠየቀች። በራቪ አይኖች ውስጥ ጥልቀትም ታየ። ምንም ያህል ችግሮች ቢመጡብህ በፍጹም በራስ መተማመን ወይንም ክብርህን እንዳትሸጥ ብላኝ ነበር። ከሳንዲያ አይኖችን ባፈሰሰ። ዛሬ ለመጀመሪያ ጊዜ እውነተኛ ሀብት ምን እንደሆነም ተረዳች። ገንዘብ ሳይሆን መልካም ስነ ምግባር ወይንም ባህሪ ነበር። በዚያው ቅጽበት ዳራምፓል ሲንግ በድንገት ነገር ግን አሁንም የመጨረሻ ውሳኔ ይቀራል አለ። ራቪም ሆነ ሳንዲያ ወደሱ ተመለከቱ። ዳራምፓል ሲንግ በቁም ነገር ድምጽ ራቪ፣ አሁን ማንነትህ፣ ስራና የወደፊት ህይወትህ ወደ አንተ ተመልሰዋል። አሁንም ቢሆን ልጅን ማግባት ትፈልጋለህ አለ። በክፍል ውስጥ ጊዜ የቆመ መሰለ። የሳንዲያ ልብ ትርታን ፈጠነ። እይታዋ በራቪ መልስ ላይ ተተክሎ ነበር። ይህ ጥያቄ አሁን ዝምድናን ብቻ ሳይሆን የሁለቱን ህይወት ዕጣ ፈንታ የሚወስን ነበር። ራቪ ዝም ብሎ ቆመ። በአይኖቹ ውስጥ በአንዴ ብዙ ስሜቶች ይነበቡ ነበር። ያለፈው ህመም፣ የአሁኑ ክብርና የወደፊት ውሳኔ። እይታውን በቀስታ አነሳና አይኖቹ በቀጥታ ከሳንዲያ አይኖች ጋራም ተጋጩ። ለጥቂት ጊዜያት በሁለቱ መካከል ጥልቅ ጸጥታም ሰፈነ። በዛው ጸጥታ ውስጥ 1000 ጥያቄዎች፣ 1000 መልሶችና መላ ህይወታቸው ሊለውጥ የሚችል ውሳኔ ነበር። ራቪ በጥልቅ ተነፈሰና ወደ ዳራምፓል ሲንግ ተመለከተ። በመቀጠልም ወደ ሳንዲያ ተመልክቶ በረጋ ነገር ግን በቁራጥ ድምጽም እንዲህ አለ። ጌታዬ፣ እኔ አሁንም ቢሆን ልጆን ለማግባት በጎ አይደለሁም። የሳንዲያ ልብ ለአፍታ የቆመ መሰለ። ዳራምፓል ሲንሃም ደነገጠ። ለምን ልጄ ሲል ጠየቀ። ራቪ በአክብሮት ምክንያቱም ይህ ዝምድና በውለታ መሰረት ላይ እንዲገነባ ስላልፈለኩ ነው አለ። በክፍል ውስጥ በድጋሚ ጸጥታም ሰፈነ። ራቪ ቀጠለ። እርሶ ለኔ ብዙ ነገር አድርገውልኛል። ማንነቴን መልሰውልኛል። የወደፊት ህይወቴን መልሰውልኛል። ነገር ግን ትዳር መመስረት ያለበት በክብርና በፍቅር ላይ ብቻ መሆን አለበት። በማንኛውም ዕዳ ወይም ግዴታ ላይ መሆን የለበትም። የሳንዲያ አይኖች በእንባ ረጠቡ። ለመጀመሪያ ጊዜ ይህ ልጅ ምንኛ የተለየ እንደሆነ ተረዳች። ራቪ ቀጠለ። ሳንዲያ እኔን በማግባቷ ስምምነት እንዳደረገች ወይም እኔ እሷን በማግባቴ በዝበዛ እንደፈጸምኩባት እንዲሰማት አልፈልግም። በዳራምፓል ሲንግ አይኖች ውስጥ ኩራት ፈነጠቀ። ታዲያ ምን ትፈልጋለህ ልጄ ሲል ጠየቀ። ራቪ በቀስታ እኔ መጀመሪያ በራሴ እግሮች ላይ መቆም እፈልጋለሁ። የራሴ ማንነትና ራሴን መገንባት እፈልጋለሁ። በዛ ቀንም ሳንዲያ እኔን ብትቀበለኝ ያ የኔ መልካም ዕድል ይሆናል አለ። ይህንን ስትሰማ የሳንዲያ እንባ ከዚህ በላይ ሊቆም አልቻለም። እስከዛሬ ድረስ ብዙ ሀብታም ሰዎችን አይታለች። ነገር ግን እንዲህ ያለ የልብ ሀብታም ሰው በፍጹም አላየችም። በቀስታ ወደ ራቪ ተጠጋችና ድምጿ ይንቀጠቀጥ ነበር። አሁን በዚህ ቅጽበት ብቀበልስ? ራቪ ደነገጠ። በመገረም ወደ ሳንዲያ ተመለከተ። በሳንዲያ አይኖች ውስጥ ቅንነት ይታይ ነበር። እንዲህ አለች፣ ዛሬ እውነተኛ ሀብት ምን እንደሆነ አስተምረኸኛል። እኔም ህይወቴን በልብ ሀብታም ከሆነ ሰው ጋር ማሳለፍ እፈልጋለሁ። ዳራምፓል ሲንግ ይህንን ሁሉ ሲመለከት በስሜትም ተሞላ። ልጄ፣ ይህ ውሳኔ ያንተ ነው አለው። ራቪ ለጥቂት ሰከንዶች ዝም አለና የእናቱን ፎቶግራፍ ማስታወሰ፣ ቃላቶቿን፣ ህልሞቿን። ከዛም በቀስታ ይህ ውሳኔ የሳንዲያ ከሆነና ምንም አይነት ማስገደድ ከሌለበት እኔ ምንም ተቃውሞ የለኝም አለ። በሳንዲያ ፊት ላይ መጠነኛ ፈገግታም ታየ። ይህ የትዕቢት ፈገግታ አልነበረም፣ የአክብሮትና የፍቅር ፈገግታ እንጂ። ከጥቂት ወራት በኋላ ራቪ ስራውን ጀመረ። በጠንካራ ስራውና በታማኝነቱ በጣም በፍጥነት የሁሉንም ሰው ልብ አሸነፈ። በፍጹም የዳራምፓል ሲንሃንን ስም ድጋፍ አላደረገም። የራቪን ማንነት ራሱ ገነባ። እናም አንድ ቀን በአንድ ወቅት በተቀደደ ልብስ ቆሞበት በነበረው በዛው ግቢ ውስጥ ዛሬ በሙሽራነትም ቆመ። ነገር ግን በዚህ ጊዜ የነበረው ልብስ አልነበረም፣ የራሱ ክብር በራስ መተማመኑ እንጂ። የአንድ ሰው ማንነት በልብሱ፣ በገንዘቡ ወይም በሁኔታዎች አይወሰንም። ማንነቱ የሚወሰነው በባህሪ፣ በታማኝነቱና በራስ መተማመኑ ነው። ምክንያቱም የተቀደዱ ልብሶች በሰውነት ብቻ ላይ ናቸው። ጠንካራ ባህሪ ግን በቀጥታ በነፍስ ውስጥ ይኖራል። ይህ ታሪክ ልቡን ከነኮ፣ አይኖቹ ባዘን ከረጠበ፣ እባክዎ ወደ ሐሳቡን በኮሜንት ላይ ጻፉልን። የእርሶ አንድ ኮሜንት ይህንን ስሜት ወደ ሌላ ሰው ልብ ሊያደርስ ይችላል። ቪዲዮውን ላይክ በማድረግ ፍቅሩን ያሳዩን። ለተጨማሪ እንደዚህ አይነት እውነተኛ ታሪኮች ቻናሉን ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።